እንዴት ነው ባሌ? ባሌ ነው ያልሽው? ይቅርታ አድርግልኝ፣ ያፎ ለምታውነብኝ ነው። ዛሬ ትንሽ ነቃ ያልሽ ትመስያለሽ። አንተና ጋሼ እያላችሁልኝ ነቃ ባል ነበር የሚገርመኝ። ጋሼ እዚህ ድረስ መጥተው እንደነበር ነግሬያለሁ አይደል? እኮ መጥቶ ደህና መሆንሽን እንዳይሽ ነግሮኛል። ብዙ አጋነንሻት በለኝ እንጂ አባቴን እዚህ ልክ የምወደውና የማከብረው ይመስለኛል። ማለት አባትሽን ታውቂዋለሽ ማለት ነው? አይ አባቴንማ ታውቀዋለሁ ብለህ ነው። ስለ እውነተኛ እናቴስ በቅርቡ አይደል ያወቅሁት። ብቻ ብል አንዴ ከዚህ ውጭ እንጂ ሁሉ ነገር ይስተካከላልሽ። እወጣለሁ እዝራ፣ እንደምወጣ እየተሰማኝ ነው። ግን ምን አዲስ ነገር አለ? ያቺ ኩኩሻ የምትባለው ልጅ ስልኳ ቢሰራልኝ ብዙ ማስረጃ አገኘ ነበር። ግን ምን ያደርጋል ስልኳም እየሰራልኝ አይደለም። ምናልባት እና ጸደ ቀድሞ አግኝተዋት አስፈራርተው ስልኳን አዘግተዋት ይሆን እንዴ? አላውቅም። ግን ደግሞ ታናሽ እህቱን ባገኛት ጥሩ ነበር። ቢያንስ አንዳቸው ጋር የሆነ ፍንጭ ማግኘት እችል ነበር። ስራ አንተ ተለኔ ስትል በጣም እየተንከራተትክ ነው አይደል? በእርግጥ እየተንከራተትኩ ያለሁት ለአንቺ ብቻ ሳይሆን ለፍትህ ጭምር ነው። ሀብል አንቺም ሆንሽ ሌላ ሰው ያለ ጥፋቱ መቀጣት የለበትም። እዝራ ስለ ሁሉም ነገር በጣም ነው የማመሰግነው። እሺ ተይ እንጂ ሀብል፣ ምስጋና እኮ ለሩቅ ሰው ነው። እሺ በቃ። እና ደግሞ ለምንድን ነው እዚህ ስትመጣ ያልነገርከኝ? ምኑን? ከኔ ፍቅር እንደያዘ ነው። ምን? ለካ ለአባት ሰክራን የነገርካቸው። ወይ ለምን ካልሆነ ለራሱ ወድቀ የተገኘክ ወፍ ዘራሽን ሀቲው ነበር። ታዲያ እኔ ምን ላድርግ? ለአባዬ ልጅ ነፍሰ ገዳይ ነሽ ብሎ ሊናገር ሲል ነው በቃ ላስችላለኝ። ተናደድኩ። ታዲያ እኮ ዝራ በጣም ልክ ነው ማለት ገዳይ አንቺ መሆንሽ መቼም አትክጅም አይደል? ይሄው የማይሆን ነገር ተናግረሽ ጦስሽ ለኔም ተረፈ እንዴ? ደሞ አንቺ ምን ሆንሽ እንዴ? አባትሽ እኮ ንቅ አድርጎ ሊገድልኝ ነበር። ቆይ እስኪ ንገሪኝ፣ እኔ ላንቺ ብዬ መሞት ነበረብኝ እንዴ? ቆይ እዝራ አልነበር እንዴ? እሱ የት ሄዶ ነው አንቺ የሚያንቅሽ? እሱማ እኔ ስደበደብ ቆሞ እያየ ነበር። ለነገሩ ታዩ ይሄ ለሱ ጥሩ አጋጣሚ ነው። አንደኛ ነገር እኔ ሞትለታለሁ። ከዛም በዚህ ሰበብ ደግሞ አባቱ እስር ቤት ይገባለታል። ከዛም በኋላ ሀብቱ በሙሉ እሱ ይሆናል። ከዛ እንደፈለገ ይነሽነሽበታል። እሺ አሁን በደንብ ገባሽ? እና እዝራ እያየ ዝም ማለት ነው የምትይ? ደግሞ ይሄንንም ሂጂና ንገሪው አሉሽ። ሰሚኛለሽ? የእዝራ ሐሳብ ሁላችንንም ከዚህ ቤት ማስወጣት ብቻ ነው። የእውነት እዝራ ከአቅሜ በላይ እየሆነብኝ ነው። ቆይ ደግሞ ምን እንደማደርግ ነው ያውቃለሁ። ሰላም ሰላም፣ ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለ ዩቲዩብ በሰላም መጣችሁ። ሀብል ድራማ። በሀብል ድራማ እንግዲህ አሁንም ውጥረት እንደነገሰበት የሚገኘው የሀብልና የእዝራ የፍቅር ህይወት ማለት ነው። እንግዲህ ሀብል እስር ቤት ከገባች በኋላ በጣም ብዙ ነገሮች ተቀይረዋል። በተለይ ደግሞ በእዝራ በኩል እንደሚታወቀው እዝራ የማይወዳትን የማያውቃትን የማያፈቅራትን ሴት ነበረ አባቱ እንዲያገባ ያደረገው። እንግዲህ ልጅቷ ከታሰረች በኋላ እሷ ባላደረገችው ነገር ከታሰረች በኋላ ሀብል ማለት ነው በጣም ደስ የሚሉ ነገሮች እየተፈጠሩ ይገኛሉ። መቼም ልወድሽ አልችልም፣ በልቤ ውስጥ ሌላ ሴት አለ ሲል የነበረው እዝራ አሁን ላይ እንግዲህ ፍቅሩ አይን አውጥቷል ማለት ይቻላል። ለሀብል ያለው ፍቅር ማለት ነው። ነገር ግን እሱ ደግሞ ውስብስብ ያለ ታሪክ ውስጥ ገብቷል። ብቻ ዙሪያውን በፈተና እየታጥሮ ነው ያለው። ሀብልም ደግሞ ወላጅ እናቷ እሷን ፍለጋ ከሌላ ሀገር መጥታለች። ልጇ እስር ቤት ሆና እሷ ግን እንግዲህ እዚህ ሀገር በመጀመሪያ ጊዜ ሀብልን ከሆስፒታል ያገኘቻት ማለት ነው ወይዘሮ መነን ናት። ወይዘሮ መነን ካሳደገቻት በኋላ እንግዲህ ለገቢ ምንጭ ልትጠቀምባት ነበር የምትፈልገው። ሀብል በጣም ቆንጆና የምታምር ልጅ ናት። በዛ ላይ ጎበዝ ስማርት ናት። ለዛም እንግዲህ የገንዘብ ምንጭ ትሆኛለሽ እያለች ስትፎክርባት ነበረ። በልጅነቷ ታሰቃያት ሁሉ ነበረና የሀብልና የእዝራ ታሪክ በጣም ተመሳሳይ ነው። በተለይ ሁለቱም በእናታቸው ሲሰቃዩ ነው የኖሩት በልጅነታቸውና ምክንያቱም ግን አያውቁም። እዝራ እናቴ ለምንድን ነው እንደዚህ እያሰቃየች ያሳደገች ብሎ ጥያቄ ይፈጥርበታል። ሀብል ደግሞ እንጀራ እናቴ ናት ብላ ነው የምታስበው መነንን። ምክንያቱም ስታሳድጋት ጥሩ እንደ እናት ሆና ሳይሆን በጣም ታሰቃያት ስለነበረ እናቴ ናት ብላ አስባ አታውቅም። ነገር ግን እንግዲህ አንድ ቀን ይሄ ሚስጥር ሲጋለጥባቸው እናትና ልጅ ናቸው ተብሎ
ለአቶ እስክንድር ሲነገርባቸው ነው እውነቱን ያወጣችው ወይዘሮ መነን የኔ ትክክለኛ ልጅ አይደለችም፣ ሆስፒታል ውስጥ ነው ተጥላ ያገኘዋት፣ ነርስ ነበርኩ በሰዓቱ ብላ እንግዲህ ዝምድና እንደሌላቸው ተናግራለች። ታዲያ የእዝራና የሀብል ታሪክ መመሳሰሉ በጣም ነው የሚያስገርመው። እዝራም ደግሞ እንደዚሁ ተጥሎ የተገኘ ልጅ ነው። ግን እስካሁን ድረስ እዝራ በዛ መልኩ መጥቶ እንዳደገ የሚያውቀው ታሪክ የለም። እስካሁን ድረስ የተደበቀ ታሪክ ነበረ። ነገር ግን እናቱ ታሰቃየው ስለነበረ ጥያቄ ይፈጥርበታል። ለምንድን ነው ከእህቱ ለይቶ ከሜርሲ ለይታ እናትየዋ እሱን ጥምድ አድርጋ ትጠላው እንደነበረ በትውስታ እንግዲህ ሲነግረን እያየን ነው። በተቃራኒው ደግሞ አቶ እስክንድር በጣም ነው የሚወደው፣ እንዳይኑ ብሌን ነው የሚሳሳለት። ምክንያቱም እሱ ነበር ያገኘው ወድቆ መኪና ስር ተቀምጦና እንግዲህ ሁለቱም ተመሳሳይ ታሪክ ያላቸው የሚገርም መጥፎ የልጅነት ህይወትም ደግሞ የነበራቸው ልጆች ናቸው። እንግዲህ ህይወት አጋጣሚ አገጣጠመቻቸውና ሁለቱም ደግሞ ተጋብተዋል ማለት ነው። ሳይፈልጉም ለገንዘብ ተብሎ ሳይፈልጉ በውዳቸው ቢጋቡም አሁን ግን እዝራ ጥሩ ስሜት ለሀብል እየኖረው ይገኛል። ሀብልን እየወደዳት፣ አረ በግልጽ ወዷታል። አሁንማ እንግዲህ እዛ ቤት ምራት ሆና ስትገባ የወደዳት ብቸኛ ሰው አቶ እስክንድር አማቷ ነበሩ የወደዱት ማለት ነው። እና ሀብልን የወደዷት ሁሉም ሰው ነበር የጠላት። በእሷ በጣም እርግጠኛና የሚተማመን ሰው ነበረ። እንደ ወይዘሮ መነን ስራ ተንኮል ሳይሆን ሀብል ደግሞ ተቃራኒ ነበረች። ምክንያቱም ጥሩ ነገር አድርጋላ ስላላሳደገቻት የእሷን የወረሰችው ነገር የለም ሀብልና በጣም ስነ ምግባር ያላት ልጅ በመሆኗ አቶ እስክንድር በጣም ይወዷታል፣ ይተማመኑባታል። በዛ ላይ እንግዲህ የማህደር ገዳይ ልጃቸው እንደሆነች በራሳቸው በጆሯቸው ሰምተዋል። እሷ አልበቃ ብሎ አሁን ላይ ሜርሲ እያሳየች ያለው ጸባይ በጣም የሚያስጠላ ነው። በአክስቷ በመነን ምክንያት ማለት ነው። መነና ይቅርታ፣ በአክስቷ በአጸደ እንግዲህ ልጅቷን በጣም እየመረዘቻት ይገኛል። ምክንያቱም የምትፈልገው ከዘመዶቿ እንድትርቅና ብቸኛ እንድትሆን ትፈልጋለች ሜርሲን። ምክንያቱም የዛ ቤት ወራሽ የንብረቱ ባለቤት በተለይ ደግሞ የቤተሰቡ ንብረት ወራሽ ትክክለኛ ሜርሲ ናት ብላ ታስባለች። እዝራ ዝምድና ስለሌላቸው እዝራ ውርስ ውስጡ አይካተትም። ስለዚህ ሜርሲን መጠቀም አለብኝ ብላ ነው እንግዲህ የምታስበው። እንደሚታወቀው ሜርሲ ግድያ ውስጥ እንድትሳተፍ ያደረገቻት እሷ ናት፣ በሚገርም ሁኔታ ማለት ነው። በዛ ላይ ደግሞ በራሷ ባንደበቷ ራሷ እንዳስገደለቻት ስትናገር ሜርሲ አክስት ተብዬዋ አጸደ ደግሞ መረጃ እየያዘችባት ነበረ። እንግዲህ ከዚህ በኋላ ፈተናዋን ነው የምታበዛው። ቤት ውስጥ እንኳ ቤተሰቦቿ እንዳይረዷት፣ አባቷም ወንድሟም እንዳይረዷት ወይም ደግሞ እንዳይረዷት ማለት ነው። ከእነሱ ጋር በመጥፎ ሁኔታ እንድትጣላ እያደረገቻት ነው። በየቀኑ የምትነግራት እዝራ አንቺን ቀድሞ የቤቱን ንብረት ለመውረስ እየሞከረ ነው፣ አባትሽን ሆን ብሎ እያባበለው ነው እያለች እንግዲህ የቤቱ አንቺ ብቸኛ ወራሽ ሆነሽ እያለ ነገር ግን እዝራ በጎን ገንዘቡን ሊያሽሽ ነው፣ ንቂ፣ እሱ ይጠላሻን፣ ተንኮለኛ መጥፎ ነው እያለች እንግዲህ ወንድሟን እዝራ ከመሬት ተነስታ እንድትጠላው እያደረገቻት ትገኛለች፣ አጸደ ማለት ነው። ይህ ሁሉ ነገር እንግዲህ ሜርሲ ንብረቱን የራሴን አካፍሉ ብላ ይዛ እንድትወጣ ነው እንደዚህ የምታደርገው። ያ ማለት ይዛ የወጣችው የእናቷን ንብረት ሙሉ ለሙሉ አጸደ ተወስደዋለች። ምክንያቱም የመውሰድ መብት አላት። እንዴት ነው ካላችሁ ደግሞ ሜርሲ የሰው ነፍስ አጥፍታለች፣ የሰው ግድያ ውስጥ እጇ አለበት። ስለዚህ በዛ አስፈራርታ ንብረቱን ትቀበላታለች። ሜርሲ ደግሞ እስር ቤት ከምትገባ ድሃ ሆና መኖርን ትመርጣለች። ወንጀል እስኪጋለጥ ድረስ ሜርሲ እስር ቤት መግባት አትፈልግም። ስለዚህ ንብረቱን ሳትወድ በግዷ ለአክስቷ ለአጸደ ታስረክባለች ማለት ነው። ለእንደይህን ነው እንግዲህ አጸደ እያደረገች ያለው ነገር። በሌላ በኩል ደግሞ እንግዲህ እዝራ የእህቱን አግተው ቢኒን ማለት ነው እህቱን ይዘው ያው አጸደ ናት የዚህ ሁሉ ነገር ተንኮል ጠንሳሽና እንግዲህ የገዛ እህቱን የሚወዳትን እህቱን የልብ ታማሚዋን በማገት ነው አስፈራርተው አብል ናት ብለህ መስክር ብለው እስር ቤት ያስገቡትና አሁን ላይ እህቱ ያለችበት ሆስፒታል ለመሄድ እንግዲህ እዝራ ይሄዳል ማለት ነው። ነገር ግን አጸደ እዝራን ሰዎች እያንዳንዱ እርምጃው እንዲከታተሉት አድርጋ ስለነበረ ሆስፒታል ከመድረሱ በፊት እንግዲህ ልጅቷን ቦታ ቀይረዋታል ማለት ነው። ያ ማለት
እዝራ መረጃ አያገኝም። ሀብልን ከእስር ቤት ለማስወጣት ምንም መረጃ እያገኘ አይደለም። አጸደ ከስሩ እየተከታተለችው ነው ማለት ነው። በሌላ በኩል ደግሞ መነን እንግዲህ የሀብል እናት ከኖረችበት ሀገር ልጇን ሀብልን ፈልጋ መታለች። በሚያሳዝን ሁኔታ ግን ወይዘሮ መነን እንግዲህ የእሷን ልጅ እስር ቤት አስገብታ ሌላ ኩኩሻ የምትባል ልጅን እንግዲህ ንግግሯን ብዙ ነገሯን በጣም አራዳ የሚባሉ ወይም ደግሞ ዱርዬ የሚባሉ የሚጠቀሙት ቋንቋ ነው የምትጠቀመው። ይህን እርምጃዋም ንግግሯም ተግባሯም ሁሉ ነገሯም አክቷም እንግዲህ የዱርዬዎች አክት ነው ያላት። ታዲያ ይህንን ጸባይዋን ግን ለማስተው ወይዘሮ መነን እየለፋች ትገኛለች። ልክ እንደ ሀብል ሁኚ፣ ተግባርሽም ምንሽም እንደ ሀብል ሁኚ፣ ስርዓት ያለሽ ሴት ሁኚ፣ ሚሊኔር መሆን ከፈለግሽ ስርዓት ያለሽ ሁኚ እየተባለች ነው ያለች ኩኩሻ ማለት ነው። እንግዲህ ኩኩሻ ለገንዘብ ብላ ያልሆነችውን እና እንግዲህ ይቺ ኩኩሻ የምትባለው ልጅ ማለት ነው ከቢኒ ጋር በፊት ፍቅረኛሞች ስለነበሩ እሷ የምታስበው ፍቅረኛዋ ከሀብል ጋር ቺት እንዳደረገባት ነው። እና ነገር ግን የእሱን ቤተሰቦች እህቱን ታውቃለች። እናም እንግዲህ እሱ ነበረ ከእዝራ እሷን አግኝቷት ወደ ሆስፒታል እንድትወስደው የጠየቃት። ነገር ግን ቀድመዋለች እንግዲህ አጸደ ማለት ነው። ልጅቷን አሽሽታታለች። ታዲያ ይቺ ኩኩሻ እንግዲህ ከወይዘሮ መነን ጋራ ስልክ ስታወራ እዝራ ነገሩን ልብ አላለውም ማለት የሀብል እናት መምጣቷን ከእዝራ አጠገቡና እንግዲህ ወይዘሮ መነንን ስታወራት እያየን ነበረ። ሚሊኔር እንደምትሆንና ሚሊኔሯ እናቴ ነች ነው። መጨረሻም እንግዲህ እዝራ ልጅቷ ካጠገቡ ሆና ስለ ሀብል እናት እያወራች ነበረ። ስለ ቢዝነስ፣ ስለ ሀብት ብቻ በጣም ብዙ ነገር። ጭራሽ ደግሞ ዲያስፖራዋ እናቴ መቼ ነው የምትመጣው? ነገ ነው እያለች ስታወራ እዝራ ካጠገቧ ነበረ። ነገሩን ብዙ ቦታ አልሰጠውም። ምንድን ነው የምትሰሪው? ማን ነው ምንድን ነው ብሎ ነገሩን ቢያጣራ አሪፍ ነበረ። እንግዲህ የሁሉ ነገር የሚደረገው ስለ እዝራና ስለ ሀብል እናት ነው። እንደሚታወቀው የሀብል እናት ከጀርመን ሀገር መታ ልጇን እየፈለገች ትገኛለች። ወይዘሮ መነን ደግሞ ልጇ እስር ቤት እያለች እሷ ግን ሌላ ልጅ በመቀየር እንግዲህ ልሰጣት ሽር ጉድ እያለች ነው። በመጣች ሰዓት ግን ልጅቷ ገዳም ሄዳለች። ልጅት በጣም ስርዓት ያላት የቤተ ክርስቲያን ልጅ ናት በማለት እንግዲህ ስትዋሻት እያየን ነው። በነገራችን ላይ ኩኩሻ በጣም ዱርዬ ናት። ንግግሯም አካሄዷም ይዋንት ዋተር ልጅቷም እንግዲህ በተደጋጋሚ ስለ ሴት ጓ እያወራች ነበረ ከእዝራ መኪና ውስጥ ሆና። ነገር ግን እዝራ ነገሩን ቦታ አልሰጠውም። እንግዲህ እዝራ ነገሩን ማጣራት ነበረበት። ስለ ሀብል ነው እንግዲህ እየተወራ ያለው። ነገር ግን እሱ በሰዓቱ ሀሳቡ ሌላ ስለነበረ የቢኒ እህት ላይ ስለነበረ እዝራ ግዴታ ሀብልን ለማስወጣት የቢኒን እህት ማግኘት አለበት። ምክንያቱም አሁን ላይ እንግዲህ መረጃዎች እንደሚያሳዩት ከሆነ የቢኒን እህት እያሳከመች ያለችው አጸደ ናት ማለት ነው። እህትን አሳክማለሁኝ፣ ይሄ አንተ ደግሞ በሀብል ላይ ትመሰክራለህ የሚል ነው። እህቱን በእጇ ቁጥጥር ስር ነው ያለችው። በነገራችን ላይ እንግዲህ አሁን ላይ ቢኒን ራሱ በዚህ ብታስፈራራውም እዝራን ደግሞ መውጫ መግቢያውን እየተከታተለች ከማን ጋር ምን እንደሚያደርግ ምን እንደሚሰራ ሁሉ ታውቃለች ማለት ነው። ያ ማለት አሁን ላይ አጸደ ነገሮች ለእሷ አሪፍ እየሆኑ ያሉ ይመስለኛል። ዘለቄታ ባይኖራቸውም በተለይ ደግሞ ሜርሲን በቁጥጥር ስሯ አውላታለች። በዛ ላይ ደግሞ ጥላቻን አብዝታ እየነገረቻት ነው። አንቺ ብቸኛ የወንድሜ ልጅ ነሽ፣ አንቺን ማንም ሰው ሊጎዳሽ አልፈልግም፣ እዝራ አባቱን እየመረዘው ነው አንቺን ሊጠላሽ እያለች እንግዲህ በእህትና በወንድም መካከል ክፋትንም እየዘራች ነው። ጭራሽ በሚያሳዝን ሁኔታ እንግዲህ እዝራን የሆነ ነገር እንድታደርገው ሁሉ እየነገረቻት ነው። እዝራን ወይ ግዳዩ ብቻ እንድትመርዘው የሆነ ነገር እንድታደርገው እህቱ ሜርሲ ለዛውም ማለት ነው እየመከረቻት ይገኛል። ያጸደ ክፋት በጣም ነው የሚገርመኝ። በዛ ላይ ደግሞ አቶ እስክንድር ራሱ ሊሞት የሚችለው በእሷ ተንኮልና ክፋት ነው ብዬ አስባለሁ። ለገንዘብ ስትል እንግዲህ ምንም ነገር የምታደርገው አጸደ የገዛ ወንድሟን ሳይቀር መቼም ቢሆን አንተ እኔን አትቀድመኝም፣ እኔ አሸንፍሃለሁ እያለች እንግዲህ ወንድሟ እስክንድር ላይ ራሱ እየዛተችበት ይገኛል ማለት ነው። እንግዲህ ገንዘብ በጣም መጥፎ ነገር ነው። እንደዚህ ነው የሚያደርገውና ለገዛ ቤተሰቦቿ ራሱ
አጸደ መመለስ እየቻለች አይደለም። የወንድሟ ልጅ ሳይቀር እንግዲህ በነገር በተንኮል አእምሯን እየተበተበች ማለት ነው እያበለሸቻት ትገኛለች። ሜርሲ ደግሞ የነገር የገባት አይመስለኝም። የምር አክስቷ ለሱ ያሰበችላት ስለመሰላት አክስቷ የምትላትን ነገሮች ሁሉ እያደረገች ትገኛለች። በዚህ መሀል እንግዲህ ተጎጁ እዝራ ነው። እዝራና ሀብል አሁን ላይ ተፋቅረዋል። እንደሚወዳትና እሷ ሚስቱ እንደሆነችም ነግሯታል። እስር ቤት ሄዶ እዚህ እስክትወጪ ቸኩላለሁኝ በጣም ነው የምወድሽ ብሎ በግልጽ እንግዲህ ፍቅሩን ተናዞላታል። ነገር ግን ከእስር ቤት ብትወጣም ፈተናዎች በተለይ አጸደ ያለች ቀላል አይሆንም። በዛ ላይ ደግሞ መነን ራሷ አትተኛላቸውም። መነን የሀብልን እናት ተጠቅማ ሀብታም መሆን ትፈልጋለች። ለዛ ደግሞ እንግዲህ እንቅፋት የሚሆኑባት ሀብል እስር ቤት ከተፈታችና እዝራ ነገሩን ማጣራት ከጀመረ መነን ራሷ ሌላኛዋ ጠላታቸው ነው የምትሆነው ማለት ነው። ወደ ቤተሰቦች እንግዲህ ተወዳጅና አስተማሪ የሆነው የሀብል ድራማ ክፍል 13 ይሄን ይመስል ነበረ። በክፍል 14 እስከምንገናኝ የዛሬን አበቃን። ቸር ቆዩልኝ።